ይግቡ። አዎ ማርቲዬ፣ እኔ ግን ልጁን ማየት ነው ፈልገው መጀመሪያ። ደሞ ይልሽ ደረጀ እንደዚህ የምትናገረው አይነት ሰው አይደለም። እሺ በቃ አሁንሽ ነይ ግቢ። ነይ መሽቷል። ኧረ ገና እኮ ነው ሰዓት። ገና ሰው ውርውር እያለ ነው። ግድ የለም ትሄድ ገዝ አንተ በእኔ ቦታ ብትሆን ምን ታደርግ ነበር? እስኪ ጓደኛህን ብታጣው አንተን ብሎ የመጣን ሰው ብታጣው ምን ታደርጋለህ? እንጂ እኔ ኤቢን ሳልወዳት ቀርቼ አይደለም፣ በጣም ነው የምወዳት። እኔ ኤቢ ከአንተ በላይ ነው የማውቃት። የድሮ ኤቢ አሁን ብዙ ነገሯ ተቀይሯል። ይኸውልህ ኤቢ ወደ ጅብነት ብትቀይር ራሱ እኔ አልጠላትም። ልጅ ነው ግን አባዬ በቃ ደከመኝ። በቃ እናቴን አስታውቀኝ፣ እሷን ማወቅ እፈልጋለሁ። እሺ ዳጣ እረዳሻለሁ። እኔም ከዚህ በላይ መቀጠል አልፈልግም። ሁሉም ነገር በሰዓቱ መታወቅ አለበት። አባዬ በቃ እማዬ አንተ ልጅ እንዳለ አታውቅ። በቃ እኔንም ከእናቴ ጋር አስተዋውቀኝና እኔም እሷ ጋር ልሄድ፣ አንተም ሰላማዊ ህይወትህን ቀጥል። በሞትኩት ማን ከማን ተመሳሰለብሽ? ማርቲዬ ነግሬሽ ነበር እኮ ዳጣና ውሃ እስኪ ልብ ብለሽ ያቸው ቅላታቸው ኧረ በጣም ነው የሚመሳሰሉት። መዲ ሙች ማርቲዬ እንዴ የሚያቸው ሰው እንኳን ይገረማል እኮ እንዴ። ቆይ አንቺ እንዴት ይኸውላ አመት እዚህ ቤት ስትኖሪ እንዴት አስተውለሻቸው አታውቂም? አርጁን እንግዲህ ዛሬም ድጋሚ እስከነ አቶ ደረጀ ቀይ ወይም ደግሞ አብጌልን ፍለጋ አላቆመም። ቤተሰቦቻችን እንግዲህ በደረጀ በማስጠንቀቂያ ድጋሚ ከልጅ ጋር እንዳደርስ ብሎ በማስጠንቀቂያ ነግሮት ነበረ። አብጌልም ደግሞ እንግዲህ በፖሊስ ሲያስገኝ እንደማትወደኝ ያረጋግጫለሁ። መጀመሪያ እንግዲህ አብጌል ደረጀ ሰው ገላለች ብሎ በተባለበት ሰዓት ላይ አርጁን ተማጽነው ነበር ኤቢ ፖሊስ እንዳይመጣባት ያለውን ነገር ባክብላው ነበር። እሱ ግን አይ ምንም ቢሆን ከጓደኛት በልጭም ጓደኛዬን አክታችሁታል ወይ ደግሞ ገላችሁታል፣ ስለዚህ ውድ ሳይሆን በግድ ብሎ እንግዲህ ፖሊስ እስከመጨረሻ ይዞ መጥቷል። በፖሊስም እንግዲህ ታስራ ያው የነበረውን ሁኔታ ታውቃላችሁ። እንግዲህ አባቷ ተላልፎ ተሰጥቶ ከዛ መጨረሻ ላይ እንግዲህ ጥፋቷን አምና ለሁሉም ነገር ገብቷት በሰላም እንግዲህ ምንም እንዳልተፈጠረ ልጁም ደግሞ ማገገሚያ ገብቶ ስለነበረ እንግዲህ በሰላም ልጁም ከማገገሚያ ወጥቶ ወደ ራሱ ህይወት መጥቶ ነበረ። በዛም እንግዲህ በጣም ነበረ አብጌል ያው እንትን ያለችው የደነገጠችው ማለት መግደሏን ኃጢያት ነው ብላ ወይም ደግሞ ወንጀል ነው ትክክል ነው የሰራው ስህተት ብላ አላመነችም። ግን ደግሞ ማድረጓን ወይም ደግሞ ያንን ነገር ያደረገችው እሷ መሆኗን ግን ከብዙ ልፋትና ትግል በኋላ አምናለች። ለዛም እንግዲህ አምና ተቀብላ አባቷን አይ አንተ አላጠፋም፣ ስለዚህ ያጠፋሁት የውሳኔው ባለቤት እኔ ራሴ ስለሆንኩኝ እኔን ወሰዱ በማለት እንግዲህ ራሷን ደስ በሚል ሁኔታ ለፖሊስ አሳልፋ ሰጥታለች። እሱም እንግዲህ ይበል የሚባልና በጣም ጥሩ ነገር የሚያስብል ነገር ነው የተደረገው። በዛም እንግዲህ ሁሉም ሰው ደስተኛ ነው። አቶ ደረጀም እንግዲህ የለፋበት ነገር ፍሬ ስላፈራ እሷም ደግሞ በዚህ ልክ ተስተካክላ ስላያት በጣም ነው የተደሰተው። በዛም እንግዲህ በጣም ደስ ብሎት ያን ነገር ለሰራችው ስህተቷ እሷ ራሷ እንዲሆነች ግን ምንም እንኳን የሰራው ስህተት ኃጢያት ወይም ወንጀል ነው ብላ ባታምንም ግን ደግሞ ላደረገችው ላጠፋችው ጥፋቷ ለሰራችው ስህተቷ የሰራችው የስህተቱ ወይም ደግሞ የጥፋት ባለቤት እሷ ራሷ እንደሆነች እንግዲህ በአምና አረጋግጣለች። በዛም እንግዲህ አቶ ደረጀ ዋናው ሲፈልግ የነበረው ጉዳይ ስለነበረ በጣም ተደስቷል። በዛም እንግዲህ ሁሉም እሱ ብቻ ሳይሆን ሞላ ቤተሰቡ ከዳጣና ከሷ ውጪ ሁሉም ያውቁ ነበረ። ምክንያቱም ናታንም የዛን ሰዓት ሆስፒታል ይዘው ሲሄዱ ልጁ ድኖ ነበር ኦሬዲ ግን ያው ወደ ማገገሚያ ስለገባ ነገር ግን በሚስጥር ስላደረጉት አብጌል ስላልሰማች ነው እንጂ አብጌልና ዳጣ ብቻ ናቸው እንጂ ያልሰሙት ሌሎች ሁሉም ስለሚያውቁ ስለነበረ ሁሉም ነገር እንግዲህ በዛ መልኩ ነው የተካሄደው። ለዛም እንግዲህ በጣም ደስ የሚል ነገር ነበረ ማለት ነው። ቤተሰቦቻችን ያው እንግዲህ አሁን አርጁ እንግዲህ መጥቶ ኤቢን በቃ ናፈቀችኝ አልቻልኩም እያለ ነው የሚገኘው። ይህ ከመሆኑ በፊት ግን ኤቢ ነግረዋለች ድጋሚ እንዳላይህ እንዳትመጣ በዚህ ሰፈር እንዳላይህ በቃ በድጋሚ እኔ ጋር እንዳላይህ በማለት ማስጠንቀቂያ ጭምር ነበር የነገረችው። እሱ ግን ምንም አልመጣም ማለት መምጣቴን አልተውም ብሏታል። ያው አሁንም እንግዲህ ቀረ ሲባል አሁን ደግሞ ድጋሚ መጥቶ እንግዲህ ሰፈር ድረስ ናታን ጋር ተገናኝተዋል። ናታንም እንግዲህ ሲያገኘው በጭራሽ ለምን ደስ ታደርጋለህ? ኤቢ እኮ በጣም አሁን ላይ በተለይ ተቀይራለች። ሴት ልጅ ምናልባት
በትዳር ከፈለካት ሳትወድ ሳታፈቅርህም አብራ ልትኖር ትችላለች፣ ግን እስከመቼ ሀቻ አይደለም ሰው። ስለዚህ ኤቢ ደግሞ አንተን በጭራሽ ልትወድህ አትችልም። ምክንያቱም የሷ መስፈርቷና እሷ የምትዋስበው ወይም ደግሞ አላማዋና አንተ በጣም ትለያያላችሁ። ስለዚህ ራስን አትጉዳ፣ ወደ ራስ ተመለስ። ኤቢ አሁን ተቀይራለች ሲለው ናታን እንግዲህ ምንድነው ያለው አርጁ ምንም ተቀይራ ወደ ጅብነት ብትቀይር ለራሱ ኤቢን እኔ የምተውበት አንድ ምክንያት የለኝም። ስለዚህ ኤቢ የኔና የኔ ናት፣ ወደ የሌላ ሰው ልትሆን አትችልም በፍጹም በማለት ነው እንግዲህ ሲል የነበረው። በዛም እንግዲህ ናታን እንግዲህ እሱኔ እንደዛ ጅብ ተመቀር ምናምን አይደለም፣ ጸባይዋ በጣም ተለውጣለች። አሁን ላይ ያለችው ኤቢና የድሮዋ ኤቢ በጣም ሌላና አራባና ቆቦ ናቸው። ስለዚህ ፕሊስ እያሉ ነው የሚገኙት ማለት ነው ቤተሰቦቻችን። ሌላው እንግዲህ በጣም ደስ በሚል ሁኔታ ኤቢ አሁን ላይ በጣም ለውጥ ላይ ናት። እንግዲህ አባቷ ልፋት፣ የአባቷ ውጣ ውረድ፣ የአባቷን ችግር ወይም አባቷ ያሳለፈው መከራ፣ ለሷ የከፈለው መስዋዕትነት አሁን ላይ ወደ ራሷ ተመልሳ ብዙ ነገሮችን ቻሌንጅ እያደረገች ነው። ጥሩ ነገር እያሳየች ነው። በዛም እንግዲህ አቶ ደረጀ በጣም ደስ ብሎታል። ሁሉም ቤተሰብ ነው በእርግጥ እያሳየች ያለችው ነገር የሚያስደስተው። ያው ከዳጣ ጀምሮ ዳጣ እንግዲህ ከናታን ጋር ኤቢን አይታት እንግዲህ አይታችኋል እንዴት እንደሚያረጋት በጣም ነው ቤተናደደችው፣ በጣም ነበር ያኮረፈችው። ኤቢ ግን ከኋላ ተከትላ በቃ ይቅርታ እንደዛ አይደለም እንዳሰብሽው አይደለም፣ ምንም አታስቢ፣ እኔ ቀርቶ ናታን ራሱ ይሄን ነገር አስቦት አይደለም፣ እባክሽን በቃ እንደ ዳጣ አንቺ እኔ ወደ ደህና ተስተካከልኩ ሲባል ደግሞ አንቺ ወደ ሌላ ተይ እንጂ ዳጣ እኔን ስትመክሪ አልነበር እንደ አንቺ ለምን ደስ ትሆኛለሽ እያለች እንግዲህ ዳጣን መምከር ደረጃ ደርሳለች። በጣም ደስ አይልም ጋይስ? በጣም ነው ደስ የሚለው። ከዛ ባለፈ ደግሞ እንግዲህ አቶ ደረጀ እንደሚታወቀው ዳጣ እህቷ መሆኗን አስተዋውቋታልና ከዛ ባለፈው እንግዲህ ይናገራለሁ በቃ ለማዬ ሳልናገር እሞታታለሁ እያለች ነበር ግን እስካሁን አልተናገረችም። ምክንያቱም ለመናገር ትሄዳለች። ምን በቃ ጨነቃት ጋይስ፣ በጣም ነው ጨነቃት። አንደኛ አባቷ ሳዘናት፣ ሁለተኛ ደግሞ በቃ ያልኳ ውስጡ ያለው ስሜቷ ደግሞ ከአሟ በላይ የሆነባት ብዙ ነገሮችን በቁጥጥር ያኔ ተቆጣጥራ ራሷን እንትን ለማድረግ እየሞከረች ነው። ግን አንዳንዴ በቃ ከራሷ ውጪ ይሆንባታልና በቃ ከእንትን ውጭ ይሆንባታል ከስሜት ውጭ። ሶ እንግዲህ በዛ አማካኝነት ተፍተፍ እያለች ነው የምትገኘው። እንግዲህ ዛሬ ደረጀን አንድ ላይ ተቀምጠው ቤት ውስጥ ሁሉም ቤተሰብ ተሰባስበው ባሉበት ሰዓት ላይ ይቺ መድኃኒት የምትባለው ሴትዮ ወይም ደግሞ የወይዘሮ ማርታ እህቷ ምንድነው ያደረገችው? ማርትዬ በጣም ነው የሚገርመው ምናምን ብላ አንዳንድ ነገር አንስታ ነበር። ደረጀንም እንግዲህ አኮረፍከኝ እንደተቀየምክ እንዴ በጣም ይቅርታ ድጋሚ እንደተስተት አልሰራም ልጆችን ማረብሽም ስትለው ነበርና እሱም አይኔ ያላኮረፍኩም አልዘጋውሽም፣ ግን ለወደፊቱ በልጆቼ ጉዳይ እንዳትመጪ በቃ ደጋግሜ እነግርሻለሁ ብሎ ነው ያስጠነቅቃት። ሶ በዛና አማካኝነት እንግዲህ እሺ በቃ ይቅርታ እኔም ልጆችን እንደ ልጆቼ ማየት ነበረብኝ፣ ግን ይሄ ማድረጌ ደግሞ ስህተት ስለሆነ ይቅርታ ብላ ነው የጠየቀችው። ከዛም በኋላ ማርቲ ግን አንድ ነገር በጣም የገረመኝ የሰው መመሳሰል ስትላን ነበርና ምን ተመሳሰለብሽ ምን አየሽ ስትላት አይ እንደው በጣም ነው የገረመኝ የውሃና የዳጣ መመሳሰል በጣም አስገርሙኛል፣ ሰው ሁሉ አስገርሙታል ስትላን ነበርና ማርታ እንዴ አንቺ ልጅ መድኃኒት ምን ሆነሽ ነው ኧረ እባክሽ ተይ ስትላን ነበር። እንዴ ማርቲ ደጋግሜ እኮ ነው የነገርኩሽ፣ ይሄማ ምንም የማይታመን ሀቅ ነው፣ ማንስ ውርዳብሶ የሚያገኛቸው አይደል እንዴ? የዳጣና የውሃ መልክ እኮ ሁሉ ነገራቸው አንድ ነው፣ ቅላታቸው ብትይ በቃ ወለላቸው ብትይ ኤቭሪቲንግ በቃ አንድ ናቸው። ይሄ በጣም ነው ብዙ ሰው ነው የሚደነቅበት። ግን አንቺ ቆይ ይሄን ያክል አመት እስከምትሆኝ ድረስ እንዴት አንድ ይሄን ነገር አላየሽውም እንዴት ሳይገባሽ ቀርቶ ነው እያለች ነው የምትገኘው። ከዛም እንግዲህ ዛሬ ከሰላም ጋር ካልሄድኩ ሰላምን አራስ ቤት ካልጠየቅኩ ብላ ከሄደች በኋላ ገና ከመድረሷ ፍየል መቀንጠሷ እንዳሉ ገና ከመድረሷ እንግዲህ ምንድነው ያደረገችው? ይሄ ነገር ምንድነው ዳጣ ገና እንዲገባች በቃ ለእኔ ማርቲ ማየት የምፈልገው ልጇን ብቻ ነው፣ በቃ የሰላምን ልጅ ማየት እፈልጋለሁ ብላ ነው እንግዲህ ፍጥጥ ያለችው። በዛም እንግዲህ በጣም ነው የደነገጠችው። ሰላም በተለይ በጣም ነው ታድልቹ ታውቃላችሁ። በእርግጥ ታውቃታለች በፊት፣ ግን አሁን ላይ ይዛ የመጣችው አጀንዳ ደግሞ ሊጠይቁ ይመጡ ብላ እሷ ስትጠብቅ ሌላ ነገር። በቀጣይ ክፍል እንገናኝ። ሰላም ቆዩ።